ሰላም መስኪን ደህና ነሽ? ዛሬ መስኪን ልጆችሽ አንቺ መስኪን እኛም ደህና ነን። ዛሬ ተመስገነ ይሁን። አሜን አሜን። ሁላችሁም ሰላም ሁኑልኝ። እግዚአብሔር ይጠብቃችሁ በያላችሁበት። አንዬ እንዴት ነሽ? ሰላም ነሽ? እንዴት ነሽ? መታገስ ደህና አሜን። ደህና ነኝ። እንዴት ነሽ? ሁሉ ሰላም ሰላም ነው፣ እግዚአብሔር ይመስገን። ሰላም ነው። ያለንበት ሁላችንን እንጠብቀን እግዚአብሔር። አሜን አሜን። ኦፕሲ የለችም፣ ስራ ነች። ስራ ሁና ሙይት ይዛ ነው ውዴ። ኦኬ አይ እንትን ልል ነበረ፣ አንዳንድ ነገር አየሁና ቲክቶክ ላይ እንትን ሀሳብ ልሰጥ ነበረ እና አንዳንድ ልጆች ሀናንን እንትን እያሉ ነው እና ለምን ተብሎ ወይ በውስጥ መጠየቅ ነው። እኔ ቢሆን ኖሮ በውስጥ ብንጠይቃት ደስ ይለኝ ነበረ። ግን እንደዚህ ደግሞ እንትን ላይ ጥሩ የሰራ ሰው አንዳንድ ጊዜ በሆነ ምክንያት ቃላቶች ተቆራርጠው እየተቆራረጡ ያያያዙ ሊያወጡ ይችላሉ እና ምን እንዳለ ያ ሰው ሀሳቡ ሳይገባን ዝም ብሎ የሚፈርዱ ሰዎች አሉ። አሁን ያየሁት ነገር እሱን ነው። ብዙ ጊዜ እያመጡ ቃላቶችን እያጠጋጉ ይናገራሉ እና እኛ እንደዚህ ስልሽ መራቅ ዋቅ ያደረገ ልጆቹን ተዋቸው። አሁን የሚሳደቡ ምናምን በጣም ያስጣላል። የሚናገሩ የሚዘቀዝቁ ይሄ ከእውቀት ማነስ የተነሳ ነው እና ለምንድን ነው ፊት ለፊት እንደዚህ ፊት ለፊት ሳይሆን በውስጥ በቃ የሚቀርብ ሰው ተጠይቆ እንደዚህ ያለ ነገር ለሌላ ጊዜ ሲፈጠር አሁን ለምሳሌ እኔ ባጠፋ በውስጥ መጠየቅ ነው። ሰው ነኝ። እዚህ ጋር ስቀርብ የሆነ ነገር የተሳሳተ ነገር ልናገር ይችላለሁ። ደግሞ ሌላ ጋር ሄዶ የምንናገረው ይሄ ነው ሁሉ የምለው ሌላ ጋር ሄዶ የሚፈጥረው ትርጉም ሌላ ነው። አንቺ በቀናት ትናገሪና ሌላ ቦታ ሄዶ ሌላ ሀሳብ ይሆናል እና ይሄ ሲታይ በውስጥ መነጋገር መልመድ አለብን። አንድን ሰው እዚህ ሚዲያ ላይ እንደዚህ እንትን እያላችሁ እንደገና ትንሽ ስህተት ተሰራ ተብሎ ማብጠልጠልም አያስፈልግም እና ይሄንን ልል ነበረ የመጣሁት። እኔ በጣም ነው የሚገርመኝ አንዳንዴ አስተሳሰባችን። አሁን ባለፈው ሳምንት የተደረገው እኔ የለሁም ነበረ በዩዘር ዙሪያ እንደ ትንሽ ልጅ ነው እዚህ ጋር የምንሆነው። ስደትም አላስተማረንም። ብንናገርም ዋጋ የለውም። ማን ይሄን ሁሉ እንደሚያደርግ አይደው ነው። አንድ ሰው ያስነሳል፣ ሌላው ይቀጥላል። እና እባካችሁ እህቶች እንደው እግዚአብሔርን እስቲ ልቦና ጥሩ አስተሳሰብ እንዲሰጠን፣ ይሄ ተንኮሉን ትተን ክፋቱን በቃ ጥሩ ነገርን እንድናስብ እንጸልይ፣ እንለምነው። በቃ አሁን በእግዚአብሔር ስራ አይደል ያለ ነው ይመስለኛል። እኔ በራሴ አልኖርም እዚህ ምድር ላይ። ህግ አለ። በህጉ በእግዚአብሔር ህግ ነው፣ በሰውም ህግ ሳይሆን መንግስት ይኖራል። በመንግስት ህግ ሳይሆን ከእግዚአብሔር ቀጥሎ ነው መንግስትን እንትን የምለው እና እስቲ እግዚአብሔር ምንድን ነው የጎደለን ብለን እናስብ። የምታረጉት ነገር ይህ እንደው ለሚሳደቡ በጣም የሚያስጠላ ቃላት ለሚዘቃዘቁ ለሚናገሩ አሁንም ድረስ አልተውም እና እንደዚህ ደግሞ እንደዚህ ያሉ ሰዎችን ሁሌ ከሚዲያ ማራቅ እንደዚህ እንዴ ፐርፌክት እኮ አይደለንም። ባይዘ ሁላችንም እንሳሳታለን። የሆነ ቃል ላይ የሆነ ነገር ሊገጫጭ ይችላል እና በአንዴ ሰውን አንስቶ አፈር ማስገባት መናገር አያስፈልግም እና ፕሊስ እንጠንቀቅ። አንዳንድ ጊዜ ኢሞሽናል ሆነንም የምንናገረው ቃል ነው ይሄ የሚያመጣው። ገባሽ? አንድ ነገር ተብሎ ወይ ሲነገረን ለምሳሌ እኔ አንቺ አምጥቼ የአንቺን ጸባይ ካወቅኩ በቃ እንዲሁ የምትናገሪ ከሆን ስነግርሽ ኢሞሽናል ልትሆኚ ትችያለሽ። መቆጣጠር አትችይም እዛ ጋር እና ይሄን ነገራችንም ሚዲያ ላይ ስለሆን ምንድን ነው የምንናገረው? ሲነገረንስ እንዴት ነው ይሄን መልስ የምንሰጠው ብለን ማሰብ መቻል ያለብን እና ዝም ብሎ አፋችንም እንዳመጣ መናገር የለብንም። ዝም ብለንም ሌላው ጋር የሚፈጥረውንም ነገር ማሰብ አለብን እና ይሄንን ልል ነው። እግዚአብሔር ይስጥልን ስለሰጣችሁ እድል የኔ እናት እና በዛ ሁኔታ ቢፈታ ደስ ይለኛል። እሺ፣ እኛ ጋርም ያለውን ስህተት ና እናስተካክላለን። እኛ ጋር ስህተት ካለ አላህ ያክብርሽ። በጣም ነው የምናመሰግነው።
አሜን። እናስተካክላለን። እኛ ጋር ያለን በውስጥም ማውራት ካለብን በውስጥ አውርተን እንጨርሳለን ኢንሻአላህ። ለምን እንዲህ እያልን ነው እየተሸረሸርን የምናልቀው? ገባሽ? እየሰፋ ይሄዳል። እኔ በጣም ነው እንደዚህ ያለ ነገር የሚደብረኝ። ለምን እኔን አሁን እንደዚህ እየተግባባን ትንሽ ነገር ሲገኝ እዛ ጋር አንቺ እዚህ መጥቼ እንትን እያል እንደዚህ ነው ብሎ ሲወጣ አሁን ባለፈው መማር አለበት። ብዙ ሰው አሳልፈናል እና አንዳንድ ጊዜ አዲስ ቢመጣ አዲስ ይተካል አይደለም። እኔ በዛ ቃል አሮጌ ቢሄድ አዲስ ይተካል። እኔ ደግሞ የኋላውን ማክበር አለብን የሚል ሰው ነኝ እና ሬስፔክት ማደራረግ አለብን። እኛ እዚህ ጋር ሆነን የምንናገረው ሌሎቹን ከመጀመሪያ ያሉትን ሳናከብር ዛሬ መጡ ብለን አወቅን ብለን ላይ መስቀልም አያስፈልግም እና እዚህ ጋር ያለውን አንቺን ካላከበር ነገ የሚመጣውን እንዴት ነው የማከብረው? እና የበፊቱን ነው መጀመሪያ እንትን ማለት ያለብን እና በዛ መንገድ የምትሳደቡ ልጆች አሁንም እግዚአብሔር ልቦና ማስተዋል ይስጣችሁ። በቃ ይሄን ነው የምለው። ከክፋት የነጻ አእምሮ እንዲሰጣችሁ ነው ምንጸልይላችሁ ነው የምለው እና ይሄ ነው። እውነት ነው ናንዬ። መልካም ንግግር ሰደቃ ነው። መልካም በተናገርንበት መልካም ነገር ይመጣል። ስህተት ካለብን ይቅርታ መጠየቅ ካለብን ይቅርታ መደራረግ ካለብን እናደርጋለን። ችግራችን ምን አለ መሰለሽ፣ እኔና አንቺ በተጋጨንበት ከስር ያለው የሚያጨበጭበው ነው። እኔንም ለእኛ ያደርገኛል፣ አንቺንም ያናዳል፣ እኔንም ያናዳል። ተናደን ትርፍ ቃላት እንነጋገራለን። እኔ እዚህ ሚዲያ ላይ ካየሁት የሚያረጋጋ የለም። ናኒ ወይ ነቢያት ባጠፋችው ነገር በስህተቷ ልጠይቃት የሚል የለም። ከሊት ልክ ናኒ ልክ ናት፣ ነቢያን ልክ ናት። ማጋጋሉን ነው የያዙት። ለምንድነው እነዚህ ሰዎች እንዳሉ ማወቅ አለብን። እንደዚህ ያሉ እኛም እኮ መጠንቀቅ አለብን። ገባል? አሁን ይሄ አንድ ጊዜ አይደለም፣ በብዙ ሰዎች እኔ አሁን በጣም ብዙ ነገር ነው የምታዘበው። ለምን እንደሆነ ታውቂያለሽ? እኔ ስናገር ትክክል ነሽ ገኒ ስትናገር ትክክልም አንሆን፣ ግን ምን ልልሽ ፈልጌ ነው ይሄ ምንድን ነው መለያየትን የሚደግፉ አሉ። አሁን ሃይሚን ለብቻ ብሩክን ለብቻ እየነጣጠሉ የሚያዩ ያ ትክክል አመለካከት አይደለም። እኔ አልደግፍም። ይሄ መብቴ ነው አለመደገፍ። ገባል? እና ብሩክንና ሃይሚን አንድ ላይ አድርጌ ነው የማየው። በቃ እንደዛ ነው። እኔ የማውቃቸውም አንድ ላይ ነው፣ አንድ ላይም ነው የማያቸውም፣ አንድ ላይም ነው እንትን የምላቸው። ግን ይሄን ያህል እየነጣጠልን የማይሆን ነገር መነጋገር ነገ ለራሳችን ኃጢአት ይመስለኛል እና መጠንቀቅ አለብን ሰው ጋር ሄዶ ምን እንደሚጠቅም እና ያ ነው የተለየሁት። አንቺ ደጋፊ ይሄ ኢንዲቪዥዋል ደጋፊ ነው ያደረጉት፣ ልክ እንትን ያደረጉት እና ይሄ አይሆንም እና ይሄንን ትታችሁ አንድ አይምሮ አንድ ሀሳብ ይዛችሁ ተጉ ነው የምልበት። ኢንሻአላህ ሁላችንም አንድ ልብ ኖሮን የሁላችንም የልጆቹን ደስታ አይደለም የምንፈልገው። በቃ ለምሳሌ እኔ ቅመሟን ብቻ የምወድ ከሆነ ቢያንስ እሷን ስለምወዳት እሱን ማክበር አለብኝ። ባልወደው እንኳን እሱን ማክበር አለብኝ። እሷን ስለምትወጂ እሷ የምትወደው መውደድ አለብሽ። እሱን የምወደው ከሆነ ደግሞ የግዴታ እሱ ስለሚወዳት መውደድ አለብኝ። ለይታችሁ አትውደዱ አይደለም፣ መብታቸውን ሁሉም በስልኩ ነው የፈለገውን የመውደድ የፈለገውን የማድነቅ መብቱ ነው። ነገር ግን ልጆቹ የእነሱን አንድ መሆን ነው የምንፈልገው አይደለ? ቢያንስ ከሚሳደቡት ሰዎች ራሳችንን ማራቅ። ነገር ግን ያው ሃይሚ ስትነካ እኔ ወላሂ ነው የምልሽ ሰውነቴ ሁሉ ነው የሚንቀጠቀጠው። አላህ ሻሃዴ ነው፣ ለሰው ብዬ አይደለም የምወዳት። ብሩኬ ሲነጋ እንደዛው ነው የሚያመኝ። ነገር ግን ምን አለ መሰለሽ እኔና አንቺ ስንጋጭ ቢያንስ እኔና አንቺን ስቦ በውስጥ ማናገር ይቻላል። ኢንቦክስ አለ። ናኒ ይሄ ጥፋት አለብሽ፣ ነቢያት ይሄን ጥፋት አለብሽ ማለቱን አይፈልጉትም። ናኒ ጀግና፣ ነቢያት ጀግና ስትይኝ ሰው አይደለው የሌለብኝን ጸባይ ነው የማመጣው። ተናጋሪ ሳልሆን ተናጋሪ ሆናለሁ። ዝምተኛ የነበርኩትም ተናጋሪ ሆናለሁ። እኔ አሁን የምልሽ አሁን ዛሬ ራሱ ለተፈጠረው ነገር ሰሞኑን ለተፈጠረው ነገር እታች ያለ ሰው ነው። አሁን የሁለት ሰው ስም ነው የተነሳው። ገብቶሻል? ከስር ያለው ብራቮ የላ አንቺ ጀግና ነሽ፣ አንቺ እንዲህ ነሽ የሚለው ሰው አይደለም ስሙ እየተነሳ ያለው።
ለምሳሌ እኔና አንቺ ብንጋጭ ኦብሴም ይክማም ብራቮ እኔንም አንቺንም ሲሉ የሚነሳው ግን ናኒና ነቢያት ነው እንጂ የሚነሳው ኦብሴና ይክማ ተብሎ ወይ ናኒ ተብሎ አይጠራም። ተረጋጉ። የምትሰጡትን ኮመንት ተረጋጉ። በይበልጥ ለሴት ልጅ የምትሰጡትን ኮመንት ተረጋጉ። ወንድ ልጅና ሴት ልጅ እኩል አይደለም። ደጋግመን ብዙ ጊዜ እንናገራለን። ወንድ ልጅ የመቻል ባህሪ ያለው፣ ሴት ልጅ ትሰበራለች። እባካችሁ ብለን ለምነናቸዋል። ሁለተኛ ነገር ደግሞ አንቺ ልትሰጪኛችም አንቺ የከሌ ደጋፊ ነሽ፣ አንቺ የከሌ ደጋፊ ነው ልትይኛትሽ። በስልኬ ነው በልቤ ነው የወደድኳቸው፣ በስልኬ ነው የምጠቀመው። እነዚህ ልጆች ካልተመቹኝ መውጣት ነው ያለኝ እድል። እሱን ከሌላ ጋር እሷን ከሌላ ጋር። እነዚህ ልጆች እሳትን ቢመጣ የሚቃጠሉት ሁለቱ ናቸው፣ ደስታን ቢመጡ የሚካፈሉት ሁለቱ ናቸው። እውነት ልጆቹን የምንወዳቸው ከሆነ እስቲ ልጆቹን እንተዋቸው፣ በቃ በራሳቸው ይወስኑ። እንደ ሪሞት ልጆቹን እንምራ እንበል። ሁለተኛ ነገር ደግሞ እኔ ሰውን ይቅር ስል ነው አላህ እኔን ይቅር የሚለኝ። ሰውን እየበደልኩ ሰውን እየተናገርኩ ሰውን መጥፎ ስም እየሰጠው የሌለ ነገር እያልኩኝ ተኝቼ አይደለም ስጁድ ወርጄ ይቅር በለኝ ብሎ ይቅር አይለኝም። ለምን? ይቅርታ ከአላህ ተምሬያለሁና ይቅር ባይ ነው እሱ። ስለዚህ ሲጋጩ የተጋጩትን ሰዎች እንዲነጋገሩ እድል ስጧቸው። የዛሬውን በጣም ሲምፕል ነው። በውስጥ ቢነጋገሩ የሚፈታ ነገር ነው። ከስር ያሉት ናቸው ያጋነኑት። ከሪት ብራቮ ከሪት ብራቮ። ባካችሁ ተረጋጉ። ናንዬ በጣም ነው የምናመሰግነው። ካጠፋን ይቅርታ እንላለን። ይቅርታ መባባል ትልቅነት ነው። ሳታጠፊም እኮ ይቅርታ ብትይ ናንዬ አንቺ ትልቅነት ነው የሚታየው እንጂ አንቺ ትንሽነት አይታይም። ነገሩ ባታጠፊ እንኳን ይቅርታ ትያለሽ ነገር ለማብረት እኔ እላለሁ። ምንም ችግር የለብኝ ለይቅርታ። ይቅርታ ትልቅ ነገር ነው። ምን ችግር አለ? እና ይቅርታ እኮ እንኳን እኛ ተራዎቹ የፈጠረን አምላክ ይቅርታ ብሎናል። እውነት ነው። ስለዚህ ምንም እንትን አይደለም። እና የምንናገረውን ነገር እባካችሁን ዝም ብላችሁ ሰው አትከፋፍሉ። ይሄ በጣም የወረደ ነገር ነው። እየተለያየን እየተከፋፈልን እዚህ ደርሰናል። እስቲ አሁን ደግሞ አንድ እንሆንና ልጆቹንም አናሳቃቸው። በቃ በእነሱ የተነሳ እነሱ ተጣሉልን፣ እነሱ ተሰዳደቡልን አላሉ። ግን ይሄ እዚህ ጋር የምታየው የራሳችን ባህሪ እያወጣ ነው፣ የተደበቀ ማንነታችን። ገባሽ? እና ያ ነው እንጂ ያ ባይሆን እነሱ አይፈልጉም እንዲህ ያለ ነገር። በእነሱ የተነሳ መጣላትን እነሱ ምን እና እባካችሁ ተረጋግታችሁ ቆም ብላችሁ ሰውንም እንትን አትበሉ። እግዚአብሔር እንግዲህ ለሁላችንም ሰላምን ይስጥ፣ ፈጣሪ ማስተዋልን ይስጠን ብለው አመሰግናለሁ። ነቢያትዬ በጣም ነው የምናመሰግነው። ናንዬ አላህ ያክብርልን። አሜን። እኔ እናት ቴንክ ዩ። እሺ እናት ሰላም ናንዬ፣ እንዴት ነሽ? እኔ ወድ ሰላም። እንዴት ነሽ? ደህና ነሽ? እንዴት ነሽ? እንዴት ነሽ? ሰላም ነሽ? አለሁልሽ። ደህና እግዚአብሔር ይመስገን። ቤተሰቦችሽ፣ ልጆችሽ ሁላችንም ደህና ነን፣ እግዚአብሔር ይመስገን። ሰላም እሺ። አሜን። ማን ነው ቪዲዮ ከፈተ? ድምፅ አለ። ማን ነው? ቆይ እኔ ጋር ነው፣ ጓደኛዬ ናት። ሙይት ይዛታለች። ናንዬ ከሄዳችሁበት ተመለሳችሁ? እረፍት ጨረሳችሁ? ጨርሰን አሁንማ ትምህርት ቤት ሊጀመር ነው። ትምህርት ቤት ሊጀመር እኮ ነው። ሰላም ነን፣ እግዚአብሔር ይመስገን። የእኔ እናት ቴንክ ዩ ናንዬ፣ እናመሰግናለን። የእኛ ውድ እህቶች ክበር እግዚአብሔር የሚጠብቃችሁ ባላችሁበት እግዚአብሔርን እናከብራችኋለን፣ እንወዳችኋለን። ለእኛ እንደምታከብሩን መድኃኒዓለም ያክብራችሁ። እግዚአብሔርን ናንዬ ገንዬም ቅድም መጥታ ነበረች። ገንዬም መጥታ ነበር። ብዙ ሰዓት ከኛ ጋር ነበረች። ገንዬም ነበረች እና እናከብራችኋለን፣ እንወዳችኋለን። አሜን። እንግዲህ እኛም እንወዳችኋለን፣ እናንተንም እግዚአብሔር ምንም ችግር የለም እኮ ናንዬ፣ ቀላል ነገር ነው። የኔ እናት አትጨነቁ።
እኛ ምንም እንትን የምንለው ነገር የለም። አይ እንዲህ በቃ እኔ በጣም ነው የሚደብረኝ እንደዚህ መከፋፈል፣ መበጣበጥ በእነዚህ ልጆች ሰበብ እየተደረገ ገባሽ። እነሱ እኮ አይፈልጉም ይሄን እንዲሆን ሰው እና ይህ ምንድን ነው ያሳዝናል። በቃ አንድ መሆን ያለመቻል እና ያ ነው በቃ እንትን ያለኝ። ቅድም እኔ ከታቸውኛ አሁን እኮ ሳዳምጥ በኋላ የተቆራረጠ ነው ያየው ቲክቶክ ላይ እና እስቲ ቆይ ጊዜ ካለ ልግባ ብዬ ነው። እና እናንተም እግዚአብሔር ይባርካችሁ ሁሉን ነገር አንደርስታንድ በማድረጋችሁ። ያው ስልሽ ያለ ነው በቃ የሰው ስህተት ስልሽ ብዙ አይነት ሰው ነው ያለ ነው፣ አንድ አይነት ሰው አይደለም። እኛ ቤተሰብ ውስጥ ራሱ በመልካችን ስንት የተለያየን ነው፣ ጸባያችን ስንት የተለያየ ነው አይደለም። እዚህ ኦዲየንስ ሆነን ከተለያየ ዓለም የመጣን እና እግዚአብሔር እንግዲህ ሁላችንንም አቅም ጉልበቱን ይስጠን፣ ማስተዋሉን ይስጠን ነው የምለው። ለማንኛውም ነገሮችን ማረጋጋት ነው፣ ላለመጣላት ነው። ምንም እኮ የሚያጣላ ነገር የለም። እንደውም እነሱ አንጣላም ጌታን እኛ ተጣልተንም አናውቅም። እኛ ከማንም ጋር እንጣላም እኮ ናንዬ እኛ ማንንም አንነካም። እና አንዳንዴ ነገሩ ሲመጣብሽ የሆነ መቻል ሲያቅትሽ ወተሽ ትናገራለሽ እንጂ እኮ እኛ አንናገርም እኮ እኛ ማንንም አንነካም። ልጆችን በራሳቸው የሚጫወቱት ማንም ቤት አይነኩም። ማንም ገስት ቤት ሄዶ የሰው ስም አያነሱም። እኛ በራሳችን ነው ልጆቻችን መምከር ባለብን ሰዓት ልጆቻችን እንመክራለን። ካጠፉ ብሩኬን ካጠፋ ለብሩኬም አናዳላ፣ ሀይሚዬም ካጠፋች ለሀይሚዬም እንደዛ። እኛ ሁለቱም በአንድ አይን ይዘን የምንጓዝ ሰዎች ነን እንጂ ለይተንም አይደለም፣ ቤተሰብ ነክተንም አይደለም፣ የማንም ገስት ሄደንም ነክተንም አይደለም። ማንንም አንነካም። እኛ እዚህ ጋር ግን እኛ ቤታችን በተቀመጥንበት ይነኩናል እንጂ ማንንም አንነካም። ማንንም እኔ ደግሞ ዛሬ የተናገርኩበት ብዙ ጊዜ ዝም ብዬ ነገሩን የባሰ ነገር ሲሆን ነው የተናገርኩት። ጥሩ ነገር ነው የተናገርሽው። መሆን ያለበት ዝም ስቲ አንዳንዴ እንዳላወቀ ነገር አይቶ እንዳላየ ሰው ዝም ስቲ የሆነ ያንን ሰው ፍራቻ ይመስለዋል። ፍራቻ አይደለም፣ መናገር ስለማትፈልጊ ሰውን ስለምታከብሪ እዚህ ጋር ልጆቹም እንዳይነኩ ብለን ነው እኛ ጋር ዝም የምንለው። አሁን አንዳንዴ እናገራለሁ የወሴ ወይ እዛ ግሩፕ ላይ የተናገርሽው ነገር እኮ በጣም ፖይንት አለው ሚሚዬ፣ ምንም ችግር የለውም። ለምን ብትይ መናገር